ሰላም ዩቲዩብ እንዴት ናችሁ? ደህና ናችሁ? እንኳን ወደኔ ዩቲዩብ ቻናል በሰላም መጣችሁ። እዚህ ጋር ብዙም አላወራችሁም፣ ግን ባጭሩ እኔና ኢብራሂም ወደ ኢትዮጵያ እየሄድን ነው እና ይሄ ኢብራሂም እዚህ ሀገር ከመጣ ለመጀመሪያ ጊዜ ነው እየሄደ ያለው። እሱ እዚህ ሀገር ከመጣ 1 አመት ከ8 ወር ምናምን ነገር ሆኖታል ቤዚክሊ። ሶ ለመጀመሪያ ጊዜ አሁን ከዛ በኋላ ኢትዮጵያ እየሄድን ነው። አይ ዶንት ቲንክ ከዚህ በኋላ ለረጅም ጊዜ የምንሄድ አይመስለኝም። ስትረስፉል ነው ኢትዮጵያ መሄድ፣ በጣም ስትረስፉል ነው ጋይዝ። እኔ ኢትዮጵያ ከሄድኩኝ ኦልሞስት 3 አመት ሊሆነኝ ነው። ኢብራሂም እዛ በሚኖርበት ጊዜ በየአመቱ ነበር የሚሄደው። አሁን ግን ኦልሞስት 3 አመት ሊሆነኝ ነው እና ያ አብራችሁኝ እንጓዝ። ይሄ ቪዲዮ ምን እንደሚሆን አላወኩም። ምናልባት ሄጄም ከዛም በኋላ ደግሞ እዛ ማሳልፈው የመጀመሪያ ሳምንት ምናምን ነገር ሊሆን ይችላል የሚሆነው ይሄ ቪዲዮ። እርግጠኛ አይደለሁም። እዚህ ቪዲዮስ ምን እንደምጨምር እርግጠኛ አይደለሁም። ሶ ድምጼ በደንብ ስለማይሰማ እዚህ ጋር አብቃው ቪዲዮዬን እና በኋላ እንገናኝ። ሌላ የረሳሁት ነገር ጋይዝ፣ ከዲሲ ሲሄድ በፊት 13 ሰዓት ብቻ ነበር የሚፈጅብኝ። አሁን ግን ሙሉ ፕሮሰሱ ወደ 21 ሰዓት ወደ ሳይሆን 21 ሰዓት ነው የሚፈጀው። ማለትም ከዚህ ቺካጎ ነው የምንሄደው 3 ሰዓት ከግማሽ፣ ቺካጎ 4 ሰዓት እንቆያለን 7 ሰዓት ከግማሽ። ከዛ በኋላ ኢትዮጵያ ለመድረስ ደግሞ ኦልሞስት 14 ሰዓት፣ ሶ ወደ 21 ሰዓት ከዛ በላይ ነው የሚፈጀው ኢትዮጵያ ለመድረስ። ከዲሲ ግን በፊት 12 ሰዓት ወይ 13 ሰዓት ብቻ ነበር የሚፈጅብኝ። ድምጼ ብዙም ላይሰማችሁ ይችላል ማለት ነው። ግን አሁን አውሮፕላን ውስጥ ገባን እና እኔና ኢብራሂም ለየብቻ ነው የተቀመጥ ነው። የ3 ሰዓት ከግማሽ ፍላይት ስለሆነ ችግር የለውም። ከዛ በኋላ 13 ሰዓት የሚፈጀው ፍላይት ላይ ግን አብረን ነን። ለ3 ሰዓት ችለዋለሁ። ኦኬ ጋይዝ፣ ለየብቻ አስቀምጠውን እኔና ባሌን። ከዛ አሁን ደግሞ ቺካጎ ደረስን። ቺካጎ ነው ያለ ነው። ይሄ ቀኙ ጆሮዬ አይሰራም። እኔ አውሮፕላን ሲያርፍ ብዙ ጊዜ ጆሮዬ ይደፈናል። ብቻ ይከፈታል ትንሽ ቆይቶ። አሁን ቀጣይ ፍላይታችን የሚሆነው ወደ ኢትዮጵያ ነው፣ ኢትዮጵያ አየር መንገድ። ግን እሱ ደግሞ ገና 4 ሰዓት ይቀረዋል ከዚህ በኋላ። ስለዚህ ኢትዮጵያ አየር መንገድ ወዳለበት ጌት ሄደን እዛው አካባቢ የሚበላ ነገር ካለ ምናምን የሚደረግ ነገር ካለ እናደርጋለን። እኔ ነገር በቀምስ ደስ ይለኛል። ሱብሂም ፈጅርም እንሰግዳለን ምናምን። እንግዲህ አብራችሁን ቆዩ ጋይዞች። ግን በጣም አድካሚ ፍላይት ነው የሚሆነው። ከዚህ እንዳልኳችሁ ቅድም ሙሉ ፕሮሰሱ የሚፈጀው 21 ሰዓት ነው። ሶ ከዲሲ ቀጥታ መሄድ ለለመደ ሰው ለኔ ትንሽ ከባድ ነው። በዛ ላይ አሁን የመጣንበትን ፍላይት ለኔ አሁን ጥሩ አልነበረም። ኖርማል የሚተኛበት ሰዓት ላይ ነው እና የሆነው በትክክል ልተኛ አልቻልኩም። ብቻ ብዙ ነገር። ሆፕፉሊ የሚቀጥለው ኢትዮጵያ አየር መንገድ ነው እንደ ቤቴ ተሰምቶኝ ነው። ቤቴ ስለሆነ አየር መንገዱ የኢትዮጵያ አውሮፕላን ስለሆነ ለሽጧ ብዬ ተኛለሁ ብዬ ተስፋ አረጋለሁ። ኢንሻአላህ ምንም አልተኛንም። ቺካጎ ነን። ሌላ 2 ሰዓት ነው የሚቀረው። 2 ሰዓት ኢትዮጵያ አየር መንገድ ውስጥ እስክንገባ። ቺካጎ ስኖ እያደረገ ነው። ስኖ ካየው ቆየው። እሱ በቅርብ እንደዚህ አይቶ አያውቅም ሲጀመር። እኔ ግን ካየው ቆየው። ከዛ አሁን ላስ ቬጋስ ስለሆነ የምኖረው ስኖ የሌለበት ሀገር፣ የሙቀት ሀገር ስለሆነ የምኖረው። አሁን እዚህ ጋር ቁጭ ብለን ትንሽ ስኖ እያየን ነው። ሲዘንብ ስኖ ብርቃችን እንደሆነ እናስታውቃለን። ወይኔ የሀገሬን አውሮፕላን ካየሁት ቆየው። ያውም በስኖ ጋይዝ። ኦ ማይ ጋድ እንዴት ደስ እንዳለኝ ሳየው ሀገሬ። ኦ ማይ ጋድ በጣም ነው ደስ ያለኝ። ቁርስ እየበላን ነው። የተለያዩ ቦታዎች ተሽከርክረን ሳይሳካልን ሌላ ቁርስ ማናውቀው ቦታ ሄደን ቁርስ ገዝተን አልጣፈጠንም። እሱን ትተን አሁን የምናውቀው ቦታ ሄደን ገዝተን እሱን እየበላን ነው። ኦ ማይ ጋድ አይኔ ቀልቷል። በጣም እንደደከመኝ ያስታውቃል። በጣም ያስታውቃል እንደደከመኝ። ኦ ማይ ጉድነስ። አንተስ ያንተን አይን ይለው። ኦኬ ፋይናሊ ገባን አውሮፕላን ውስጥ። ድምጤ እንዲሰማ ነው እና ውጭ
በጣም ሙሉ ሀገሩ ስኖ ነው። ቺካጎ አውሮፕላናችን አይንሸራተትም ወይ? ግን አንድ ነገር ሳልገልጽ ማለፍ የማልችለው ነገር አብዛኛው እዚህ አውሮፕላን ውስጥ ያለ ሰው አብዛኛው ኢትዮጵያዊ አይደለም። በኢትዮጵያ አየር መንገድ እንደዚህ ስንሄድ በጣም ኩራት ይሰማኛል። ብዙ ሀገሮች አየር መንገድ የላቸውም እና የሁሉ ሰው አሁን ከአፍሪካ ከተለያየ ቦታ ነው ሰው የመጣውና የተለያየ የአፍሪካ ሀገራቶች ነው ሰው የሚሄደው እና የሁሉ ሰው የሚጠቀመው ኢትዮጵያ አየር መንገድ ነውና ኩራት ይሰማኛል። አውሮፕላኑ ላይ ራሱ ኢትዮጵያን የሚል ሳይ በቃ ደስታለሁ ነው። ኦልራይት ጋይስ ደረስን ኢትዮጵያ እና ማይ ፌቨራይት ገስት ሃውስ አለ እዚህ ወደ አዲሱ ገበያ አካባቢ እና እዛ ነው ያረፍነው ማለት ነው። 2020 የመጣው ጊዜ መሰለኝ እዚህ ያረፍነው እና ሊትራሊ ምንም አልተቀየረም። እንደውም በጣም አምሮበት ነው የጠበቀኝ ይሄ ገስት ሃውስ። አይ ዶንት ኖ ዋይ በት አይ ሪሊ ላቭ ኢት። ይሄን ገስት ሃውስ ቅልብጭ ያለ አነስ ያለ ሆኖ የሚያምር ነው። ሶ ጋይስ ፊቴ ምናምን ተቋቁሯል። ለምን ደክሞኛል? ኦብቪየስሊ ደክሞኛል።
በጣም ደክሞኛል። ከዛ ውጪ ግን ያ ጋይስ ቪው ራሱ በጣም ነው የሚያምረው። እዚህ ጋር ቁጭ ብዬ ቁርስ በላለሁ ምናምን I'm gonna enjoy myself. I feel like ሀገሬ ስለሆንኩኝ ሀገሬን በደንብ ኢንጆይ አደርገዋለሁ ብዬ ተስፋ አደርጋለሁ ኢንሻአላህ። አሁን ደክሞኛል። ዛሬ የትም መሄድ አይመስለኝም ቱ ቢ አነስት ጀስት አርፋለሁ። ግን ከሰዓት የኢብራሂም እናትና አባት ቤት እንሄዳለን። እዛ መሄድ በጣም ቸኩያለሁ ኢንሻአላህ እስካገኛቸው ሁሉንም በጣም ናፍቀውኛል። ከዛ ውጪ ግን የትም አንሄድም። ጀስት 24 ሰዓት ጉዞ ነበር ጋይዝ። የ24 ሰዓት ጉዞ ስለነበረ እረፍት ነው የሚያስፈልገን። እረፍት ነው ማድረገው ዛሬ I'm gonna take it easy inshallah, but I can already tell like ጥሩ ጊዜ እንደማሳልፍ እዚህ inshallah. I can't wait. See you tomorrow. ነገ Hey guys, ዛሬ 3ኛ ቀን ነው actually እና እስካሁን ያልቀረስኩበት ምክንያት በትክክል ከቤት አልወጣሁም። በጣም ደክሞን ነበረ እና ከቤት የባሌ እናትና አባት ቤት ከነሱ ቤት ደግሞ ቤት ነው ስንወጣ የነበረው። ሌላ የትም አልወጣንም። ሰው ዛሬ መጀመሪያ ቀን ነው በትክክል ወደ ከተማ ልወጣ ነው ቤዚክሊ ለመዝናናት ምናምን። ሶ ከዛሬ ጀምሮ ነው የሚሆነው መቀርጸው። ዛሬ የምንሄደው የአንዷ ጓደኛችን ልደት ስለሆነ የእሷ ልደት ራት ነው እየወጣን ያለ ነው እና ሶ ከዛ በኋላ ምን እንደምናደርግ አላቅም። ሜቢ ራት ብቻ በልተን ይሆናል የምንመለሰው ወይ ደግሞ ከዛ በኋላ የሆነ ነገር እናደርጋለን። ብቻ ዛሬ መጀመሪያ ቀን ነው በትክክል አዲስ አበባ ላይ ስወጣ ማለት ነው። አውትፊቴን ላሳያችሁ። ሶ ጋይስ ይሄ ነው አውትፊቴ ላሳያችሁ። ወደ ውጪ እንውጣ። አሁን ራይድ ጠርተን ወደዛ ልንሄድ ነው። በስፒከር ነው የተከፈተልሽ። ሄሎ ዩቱብ። ሶ ውጪ በረንዳ ላይ ነው ያለሁት። የውጭ የበስተጀርባ ድምፅ ከሰማችሁ ሶሪ። ግን ትናንት ማታ ወጥቼ ነበር አይደለ? ሰው ከወጣ በኋላ ያለውን ነገር መቅረጽ ረሳሁኝ ቱ ቢ አነስት። ግን ሊትል ኢታሊ የሚባል ሬስቶራንት ሄድን እና እዛ በላን እና መጣን። ሌላ ምንም አላደረግንም። በደንብ አልተዘዋወርንም። ሶ ያ እንደዛ ነው ያደረግነው። አሁን ደግሞ ሁሌ በቃ ላለፉት 4ኛ ቀኔ ነው ዛሬ እና ላለፉት 4 ቀን ጠዋት ተነስተን እዚህ በረንዳችን ላይ እኔና ባሌ ፀሐይ እንሞቃለን እና በጣም ነው ደስ የሚለው እና በጣም ነው ደስ የሚለው። ሶ ዛሬ እቅዴ ምን እንደሆነ እስቲ መጀመሪያ አሁን እዚህ ቁርስ አዘን ቁርስ ልንበላ ነው እዚሁ በረንዳችን ላይ። ከዛ በኋላ ማሳጅ ሄዳለሁ ብያለሁ። ከዛ በኋላ ደግሞ ማታ የኢብራሂም እህት ቤት እንሄዳለን። ከተማው ያምራል ምናምን ጽድት ያለ ከተማ ሆኗል አዲስ አበባ። በደንብ አላየነውም ግን ብቻ ከዚህ በኋላ ያለው ቆይታዬን በደንብ ለመቅረጽ እሞክራለሁ። እንደዚህ ነው በረንዳችን ላይ ያለ ነው። ደስ ይለኛል ጠዋት እዚህ መምጣት፣ ተማሪዎች ትምህርት ቤት ሲሄዱ ማየት፣ ሰው ስራ ሲሄድ ማየት ምናምን ደስ ይለኛል። So guys, ቁርሳችን መጣ and it looks so good. French toast and food እና ምንድን ነው ይሄ ላቴ እና ማንጎ ጁስ። ይሄ ነው እዚህ ውስጥ ነው ቤታችን እና ይሄ ነው ቪዋችን።
Hey guys, good morning ከኢትዮጵያ። ዛሬ አዲስ ቀን ነው። ማታ የኢብራሂም እህት ልጅ ጋር ሄድን ምናምን was nice ፋሚሊ ታይም ስለሆነ አልቀረስኩም ነበረ እና አሁን ድጋሚ በትላንትና ቁርስ ጀመር ነው። የትላንትና ቁርስ በጣም ስለተመቸን ደገም ነው ማለት ነው። was so good እና I can't wait to clear this plate again። ዛሬ እቅዳችን ሲሜን ለማስተካከል እንሄዳለን አይ ቲንክ። ከዛ በኋላ አስቤዛ ሾፒንግ መሄድ አለብን። ምንም ቢሆን ገስት ሃውስ ስለሆነ ያረፍነው አንዳንድ ነገሮች ያስፈልጉናል ቤት ውስጥ። በዛ የተነሳ አስቤዛ ሾፒንግ እንሄዳለን። ከዛ ድጋሚ እንመለስና ትንሽ ቆይተን ደግሞ ወጣ ብለን ዞር ዞር እንላለን ከተማውን ብያለሁ። የቻልኩትን ያህል ላሳያችሁ እሞክራለሁ። ተከታተሉ። ሲሜን ካወጣን በኋላ ኢብራሂም ቡና እየጠጣ ነው። ምን ቤት ገባን ተመልሰን። ቅድም ቴሌ ሄደን እና ፋይናሊ አስተካከልኩት ኢሲሜን ምናምን ኢንተርኔት ላይክ ያስኩት ስልክ ላይ ስልክና ቴክስት ምናምን ኢንተርኔት እንዲኖረው አደረኩት ማለት ነው በኢሲ። እሱን አስተካከልኩኝ። ከዛ ዝም ብለን ዞር ዞር አለን እዛው የኢብራሂም ጓደኛ እስኪመጣ ማለት ነው። እዛ ፎይታ ነበርን አይ ቲንክ አጣና ተራ ፎይታ እና እዛ ጀስት ቢልዲንግ ውስጥ ዝም ብለን ዞር ዞር አለን። ከዛ ኢብራሂም ቁጭ ብሎ ቡና ጠጣ ማለት ነው። ግሮሰሪ ሾፒንግ ሄድን ማለት ነው። አስቤዛ ልናደርግ ሄድን ማለት ነው ጋይዝ። እና ልቀርጽላችሁ ማለት እኮ ነው። ልክ ልቀርጽላችሁ ስል መቅረጽ አይቻልም አለኝና at the time I was like oh my god ይቅርታ ምናምን ይቅርታ አላወቅኩም ምናምን አልኩ ስለሰውየው። ግን ካለፈ በኋላ ለምንድን ነው እዚህ ሀገር እንደዚህ የሆነ ሬስቶራንት ውስጥ ወይ ሱፐርማርኬት ምናምን ስትሄዱ መቅረጽ አይቻልም ይላሉና ላይክ ቪዲዮ they make a weird vibe አለ። ብቻ ከመቅረጽ ጋር weird vibe አላቸው። መቅረጽ ምናምን አይፈልጉም ብዙ ጊዜና አልገባኝም ለምን እንደዛ እንደሆነና ካለፈ በኋላ ለምን ይሄ ህግ የወጣበት ምክንያት ምን ይሆን ብዬ አሰብኩኝ ቱ ቢ ኦነስት። አሁን ቤት ገባንና ድጋሚ ለመዝናናት ልንወጣ ስለሆነ እየተዘገጃጀው ነው። ቅድም we were just running errands like ወደዚህ ወደዛ እያልን ነበር። ማድረግ ያለብን ነገር እያስተካከልን ነበር እንጂ ለመዝናናት አይደለም የሚወጣ ነው። አሁን ለመዝናናት ስለሆነ የምንወጣው ሜካፕ ለማድረግ ወሰንኩኝ። እንትን ማታ የኢብራሂም እናትና አባት እንሄዳለን ማለት እናትና አባት ጋር እንሄዳለን። ወደ ቸርችል አካባቢ ወይም ፒያሳ አካባቢ ነው የምንሄደው። my bad ትቤስ ትገባለች ስኒክ ፒክ ያለሽ ቀንጨም on our way to grab something. So it's clean. Yeah, it's clean, organized city. Yeah. Actual city honestly. Very organized. You know what I was saying? Like Tanafasa. Is it just me? What do you mean? Don't you feel like the city's finally breathing? 18th birthday, we got matching tattoos.
hello guys. ዛሬ I think አምስተኛ ወይ ስድስተኛ ቀን ነው I'm not sure. so ዛሬ ጁማአ ነው። ጁማአን ሰግዳለን። ወደ ማታ አካባቢ I think ዚያራ ነው የምናደርገው፣ እርግጠኛ አይደለሁም። ዛሬ የአሜሪካ ቁርሴን ነው የምበላው፣ ላሳያችሁ። ታዲያ እዛ የለመድኩት ቁርስ ማለት ነው እንጂ የአሜሪካ ቁርስ አይደለም። so this is my breakfast. ጨጓራ ስላለብኝ ይሄን ስበላ ብቻ ነው የማያመኝ። ብዙ ጊዜ የተስማማኝ ያለው ይሄ ብቻ ነው። አቮካዶ የተቀቀለ እንቁላልና የተቀቀለ ድንች currently my favorite። ትንሽ አቮካዶ ኦይል አረግበታለሁ እዚህ ደግሞ ኦሊቭ ኦይል አረኩኝ ትንሽ እና ትንሽዬ ጨው ዳስት ብቻ I'm happy እሱን ልበላ ስለሆነ። so ያ እንዳልኳችሁ መጀመሪያ ጁማአ እንሄዳለን። ከዛ I think ዚያራ ነው የሚሆነው። እንደዛ ነው የሚሆነው ቀናችን። ብዙም ላልቀርጽ እችላለሁ ዛሬ ቻልኩትን ያህል like በጣም ፕሬዘንት እየሆንኩ ስለሆነ ሁሉንም ነገር መቅረጽ እያረሳው ነው ብዙ ጊዜ ሰሞኑን በት ሞክራለሁ። hello my people so ቀደመን ቢፈጠር ጥሩ ነው። ጁማ አመለጠን እና ሰዓቱ ተምታቶብናል። like 7 ሰዓት ነው የሚሰገደው ብለውናል። ግን አዛኑም እኮ ይሰማል። ግን የሆነ ገና መሰለን ነገር I don't know why እንደዚህ ግራ እንደተጋባ ደርሰን መስጊድ እነሱ ሰግደው እየተመለሱ ነበርና አልሄድም ጁማአ። አሁን ደግሞ የሆነ ቦታ ምሳ አልበላንም እና እንደ ምሳ አሁን ግን እየመሸ ነው። ራት እየሆነ ነው እና የምሳ ራት ነው የራት ምሳ ድንበላ ነው። ራስ ልንበላ መተናልና እስቲ ማየት ፈልጋለሁ ምን አይነት ምግብ እንዳላቸው። ያ ኦኬ አፒታይዘር ከቤት እየወጣ ነው። አይ ቲንክ ለመጀመሪያ ጊዜ ዛሬ ዴስቲኔሽናችን ወደ ተለያየ ቦታ ሆደ። እሱም ሌላ ቦታ ነው የሚሄደው፣ እኔም ሌላ ቦታ ነው የሚሄደው። አውትፊት ማሪ አውትፊቴን ታሳይልኛለህ? አንዴ እዚህ ጋር ያዝ፣ እዚህ ጋር ነው እንደዚህ ያዝ። ያ ሶ ብዙ ማለት ጨለማ ነኝ። ኦኬ this is my outfit. ቴንክ ዩ የአውትፊቴን ለማሳየት ማድረገው ጥረት። አሁን ወደ እንትን ጓደኛዬ ስላሽ ከዝኔ ላገኛት እየሄድኩኝ ነው። ወገነቢ ወደ ፒያሳ አካባቢ የሆኑ ካፌቴሪያዎች ኪዩት ካፌቴሪያዎች አይቻለሁ እና ወደዛ አካባቢ ሄንግ አውት እናደርጋለን። ከዛ በኋላ ግን ምንድን ነው የምታደርጊው ካልከኝ አላውቅም። ማሪ ወዴት እንሂድ? ፕላን አላረኩም ነበር ሳስበው ከዛ በኋላ ምን እንደማደርግ ማለት ነው። በኤኒዌይስ መጀመሪያ ግን አምገና ሄንግ አውት ቸርችል አካባቢ ሄንግ አውት ላደርግ ነው። so yeah ሁሉም ጥላ ቦታ ተይዟል። ቆይ ሻይታን ወደ ኋላ እንሄዳለን አለ ብለህ እሱ ነትሽ ነው። ያ በዛኛ ሳይድ የነበረው ጋር ነው የነበርነው፣ ግን ጥላ ስለሌለ ወደዚህ መጣን። ግን እዚህም በጣም ደስ ይላል አክቹሊ። እንዳልኳችሁ በዛኛው ሳይድ ነበርን። ሌላ አለ እንደዚህ አይነት ካፌ አሮ ነው የሚታያችሁ ከሆነ ግን እንትን ነው ፀሐይ ብቻ ነው ጥላ የለም። እና አሁን በዚህ ሳይድ መጣን። በዚህ ሳይድም ደስ ይላል በጣም ላይክ ቫይቡ እንደዚህ ነው ቦታው ማለት ነው። በማታ ደግሞ የበለጠ ያምራል። ሁሌ በዚህ በኩል ሳልፍ ወይኔ ቆይ እመጣለሁ እላለሁና የሆነ ደስ ይላል በጣም።
አሁን ወደ ጋስት ሞል እየሄድን ነው ከሰው ጋር ተቀጣጥረን እና እዛ ደግሞ እንትን ነው የምናየው፣ ፊልም ነው የምናየው። እኔ ብዙ ጊዜ ፊልም ማየት አልወድም ቱ ቢያንስ ከዚህ የፊልም ቤት ጩኸት ብዙ ጊዜ ራሴን ያሳመኛል እና ግን እነዚህ በጣም የምወዳቸውና ማከብራቸው ሰዎች ስለሆኑ ብዬ ግዴታ ለነሱ ስል እየሄድኩኝ ነው። ኤኒዌይስ እዛ እየሄድን ነው። እሱን ፓርት አልቀርጽም። ከዚህ ሲኒማ ጀስት ሙቪ ልናይ ነው እየሄድን ያለ ነው። ሰው አይ ቲንክ ዛሬ ቀናችን በዚህ ነው የሚያበቃው። ሄሎ ደህና አደራችሁ። ከኔ ከዚህ እናንተ ጋር ጠዋት ላይሆንም ይችላል በት ጉድ ሞርኒንግ ፍሮም አዲስ አበባ። ይሄ ዩቱብ ቪዲዮ በዚህ ነው የሚያበቃው። ቻው። የአዲስ አበባ ቆይታ ፓርት 2 ላይ እንገናኝ። ሰብስክራይብ ማድረግ ግን እንዳትረሱ እሺ፣ እና ይህን ቪዲዮ ላይክ ማድረግ እንዳትረሱ። ኦኬ፣ ሰፖርት ዩር ገርል። ኦኬ ቻው።